አቲ አራ እንዴ ልቀቀው እንዴ አንተ ምን አስጨነቀሽ? ይኸው አንተ ለዚህ ድፍረት ዞር በል ከፊት አንተ። አራ እኔ በህይወት እያለሁ ግን ከልጆቼ ቤስቲን አታገኝም። እሺ ምናልባት ደራሿ ይዟት ሄዶ እንዳይሆን። ምን ሀና ጀደዛ አረብ አባባ ምን አይነቱ ነው? እኔማ ትሰምኛለሽ ይኸውልሽ እንክብካቤ ተመችቶሽ መስተንግዶ ተመችቶሽ ሰሬ ሰፈር የምትይልኝ ዳግም ነው። አልቀረብህም። እስኪ ወሬን እንኳን ልጨርስ። አቋርጥኩሽ አይደል? እንደ ምን አይነት ወሬ ማላስጨርስ ነው? በእንክ ጨርሽ። ኃይለ ስልኬ ተወርውሮ ሊያመልጠኝ ሲል የሆነ ጭልፊት ተወርውሮ አተረፈኝ። ለማንኛውም ደውልልሃለሁ። አሃ አቶ ባል ናቸው አይደል? ይሄ መክሰስ አልደረሰም ምራት ደረሰ ምናምን ነው የሚሉት። አይገርምህም? አቤት ግምት አናቱ ላይ ነው። ትሰምኛለሽ ይኸውልሽ ይሄን ታሪካዊ የሆነ ውበት ታሪካዊ የሆነ ፎቶ ነው ማለት ነው። አምጪ ስልክሽ። አዎ እስኪ ስታይል ቀይሪ። በጣም አሪፍ። አሁን ደግሞ ያው እንግዲህ ምስጋና እንደየባህሉ ይለያያል ብለሻል አይደል? እንደተለመደው እስኪ አቤጣት አለንጋ ይሆነጣት። የምሬን ነው የምልሽ። ስሚ ለምን እሺ ብለሽ ለአንድ ለሁለት ዓመት አንፈራረምም? ኡይ ጥሩ ነበረ፣ ግን የፈረምኩለት ክለብ አይለቀኝም። አፌ ቁርጥ ይበልልሽ። ይኸውልሽ ከንብ ቀፎ ውስጥ እኮ ማር ጠብ የሚል ነው የሚመስለው። ይኸውልሽ ትሰምኛለሽ? በውሰትም ቢሆን እናስፈርምሻለን። አንቺን የመሰለሽ በረኛማ አሳልፈን አንሰጥም። ለበረኝነት ታጫ ጥሩ ቀላቢ ሆንኩብህ። ይኸውልሽ ምንም የማይገባባት አደገኛና ዝነኛ ጎልኪፐር ብዬሻለሁ። ስሚ ቆይ ለምን ጫማ ታኬታ ምናምን እያልሽ ጉልበትሽን ከምትጨርሺ አታምኝም? በቃ ያለውን ነገር እመኝ። ምንድን ነው ምኑም በል ካየሽን ጀምሮ የፍቅር ማዕበል እንደመታው ጀልባ እዚህ እዛ እያደረገ እኔ ጋር እያመጣ እንደሚጥልሽ ነው። ወይ ጉድ! አስታወቀብኝ እንዴ? ይኸውልሽ የዛኔ እኮ ቡና ስጋብዝሽና እጣኑን ጨስ ሳደርግልሽ የፊኒ አያያዝሽ የጭሶ አካሄድ ምናምን ነገር ምን ያህል ጠብ እንዳደረግኩሽ እኮ ይናገር ነበር፣ ያሳብቅብሽ ነበር። ታዲያ ተንጠባጥቤ እንዳላልቅብህ በባልዲ ወይ በቅል ሰብሰብ አታረገኝም? ደስ እያለኝ እሰበስባለሁ። ምንድነው ደግሞ ድግ አሃ አቶ ባል ነው ኤፍዬ ብለሽ ሴቭ ያደረግሽው። ስም ይኸውልሽ ላንሳውና የተፈራረምከው ውል ካለ ሰርዝልኝ ልበል። አይሚል ከሆነ ደግሞ ለአንድ ለ6 ወር ያውሰኛ። አንቺ ምን ችግር አለ? ሞዛዛ አልቀረብህም። ሄደና ልጁን ጥራልኝ ነው የምልህ። እኔ ማናገር ፈልጋለሁ። የማን ደፋር ነው እየዞረ ስሜን የሚያጠፋው? አይቴ ልጁ መች እንደ ልጅ ሆነና ባይሆን ተነሽ አብረን እንሂድ። እኔ ምን አልኩኝ? እኔ መሬት እያልኩ እኮ ልጆች ሜዳ ላይ እኮ እንደ ኳስ በተንኳቸው ነው የምልህ። ሳራ የታለች? ሀንዬ የታለች? እንዴ እንደወጡ እኮ ነው የቀሩ። ዝም አልክ እኮ። ሂድ እስቲ ጥራልኝ። ሂድ ፈልግና ጥራቸው። እሽቲ ምን አልከኝ? እሽቲ ነው ያልኩት። አይ ጌታቸው እንደው የስራህን ይስጥህ። አንተ ብትሞት ይኸው ሌላ ሰው የሚገባበት እሳት አይደለም የምትገባ። ለአንተ ለብቻ እሳት ተዘጋጅቶ ነው የሚጠብቅ። የሰራው ስራ እውነት ደግሞ እንደውም ነፍስ አትሄድም። እዚች ቅጠሏ ላይ ተንጠልጥላ ነው የምትቀር። ስራህ አንተ በእኔ ላይ ያረከው ብቻ ያንተ ነፍስማ ፈጣሪው ፊት አይቆምም። ያፍራላ እዚህ ነው የሚቆመው። ሄሎ ጌታቸው፣ ስማ ጌታቸው፣ መጠዚህ ያለውን ነገር የምታስተካክል ከሆነ አስተካክል። መሬቴን ቤቴን የምታስመልስ ከሆነ አስመልስ።
ካልሆነ ግን አይኔን እንዳታይ ነግሬያለሁ። ሴት ናት ሰው የላትም ብሎ አይደል እንደ የተጫወቱብኝ። ዝም ትላለህ? ሄሎ ሄሎ፣ ይኸውልህ ጌታቸው ትሰማለህ? አሁኑ እንድትመጣ ብያለሁ። እኔ ተናገርኩ በቃ። ሄሎ አንተ ጆሮ አይሰማም እንዴ? ለምንድን ነው የምትለግመው? የማንን ነፍስ ነው ያጠፋህ አንተ? አረዲያ ዝግት ያርገህ ደግሞ ረገምኩት። ገምስ የለብኝም ነበር። አይ ጌታቸው የሌለን የተመቹኝ ግን እውነት በጣም የሚያስቁ ሰውዬ እኮ ናቸው። እኔ የምለው ትብቃ፣ ቆይ ይሄ ጌታፍ ምናምን የሚለው ነገር ገብቶሻል? ያው ናቲ እንደነገረኝ ከሆነ ጌታቸው ታመነና ፍርድ ያውቃል አብረው ሲሰሩ ነበረ። ከዛ ጋሼ ብቻውን ሸመጠጣቸው። ስለዚህ ልክ እንደ ናቲ የተከዳና ላቡንና ደሙን ለማስመለስ የመጣ ሌላ አካል አለ ማለት ነው። ልክ ነው። ለካስዬ ነው ወይስ ለፍርድ ያውቃል ነው የምትሰሪው ብሎ በጣም እያፋጠጠኝ ነው። እና ቆይ ካስዬ የምታውቀው ነገር አለ ማለት ነው? ቆይ እሺ ናቲ ያገኘ የተባለውስ ነገር? እሱ ናቲ በደንብ ተንከባክቦ ሌሎች መረጃዎችን ማወቅ አለበት። የሆነ በቃ የታሰረ የተወሳሰበ ነገርም አለ። እንደዛ አይመስልሽም ትብቃ? በደንብ ተረጋግተን ነገሮችን በጥንቃቄ ማየት ይኖርብናል። ቆይ ቢሮም እቤት ውስጥም ሰነዱን ካላስቀምጠው ቆይ ሊያደርገው ይችላል። ምናልባት ባንክ ወይም መሬት ቀብሮት ይሆናል። አሰስን ፈለግን ግን ምንም ማግኘት አልቻልንም። ይኸውልሽ ትብቃ፣ በዚህም ሆነ በዛ ማለት ነው ካስዬ ማወጣጣት ይኖርብናል። ናቲ እንዳለው ያለ ምክንያት አልመጣችም። አሁን ደግሞ ድንገት የተፈጠረውን አጋጣሚ ተጠቅማ ቤቷን ጥላ ጠፋች። ያን ያህል ጊዜ ቆይ እንደ ታማሚ ተኝታ በቃ ስሰልለን ስበረብረን ነበር ማለት ነው። ታዲያስ ጋሼን ቀርጸናል ብላ እንደዛ ያርበደበደችው ከጀርባ ያሰማራችው አካል ቢኖር ነው። ቆይ ማን ነው ይሄ አካል? ማንስ ነው? ቆይ ከኛስ እሺ ምንድነው የሚፈልገው? እኔ የምለው ቆይ ብሩክ ቆይ ከነሱ ጋር ግንኙነት ይኖረውን እንዴ? ጠርጥር ከገንፎ መሃል አይጠፋም ቅቤ። ቅቤ? እሺ ማንኪያ በለው። እሺ በርበሬ። ተው እንጂ ሮቤል። ምንድነው አንቺ ደግሞ ምን ከነቀምቀም አያቴ እኮ ስሜን ጠራሽው። በሰላም ሀና ሰሌ እንዴት ነህ? እንደምን አለሽ? እህትሽን ስትጣሪ ሰማሁ ልበል? አዎ አይታታል? አዎ ከወንዙ ውስጥ ነች። ኧረ ነይ ተመለሽ አይሆንም ስላት እምቢ አለች፣ አሻፈረኝ አለች። ትቻት ሄድኩ። አልገባኝም። ምናልባት ደራሿ ይዟት ሄዶ እንዳይሆን። ምን? ስቀልድ ነው ቆንጅት። እንዴት በዚህ ትቀልዳለህ? እንኳን እሷ አባቴም ሞቷል። ምን አስጨነቀሽ? አባቱ ሞትና እህቴ ሞት አለባት ማለት ነው? በጣም ቀሽም ሰው ነሽ። እሺ ሀና ልትንከባከበኝ እየሞከርክ ባልሆነ። ቆይ እየተንከባከብኩሽ አይደለም እንዴ? ወንዶች ግን በጣም ነው የምትገርሙኝ። እሺ ሴቶች ምንድን ነው የምንገርማችሁ? እኛ ወንዶች አበባ እንዳየንም ቆንጆ ስታዩ እዝ ትላላችሁ። ቆይ ቆንጆ ስታዩ ምናምን ነገር አላልሽም እንዴ? የት አለ ቆንጆ? እስኪ አይንህን ገለጥ ከፈት አድርገው። ይኸው። እና እዚህ አካባቢ አይታየም? ምን ቆንጆ የቆንጆ ማዕት ይታይሻል? አረ የምን ብዛት ነው የምትለው? ማየት ከተሳነህ አይንህን ተመርመር። አታያቸውም እንዴ? በእናትሽ የጀበናው አጠቋቋም ሲኒዎቹ እንደዚህ ነጭ ለብሰው ተደርድረው አያምሩም? አበዛዛቸው ሞዛዛ ተጀረሰ አበዛሽንስ። አረ መደፋፈር። የምሬን እኮ ዝም መስለሽ እኮ በጣም እያበዛሽ ነው ያለሽ። እና በዛብህ ቀንሰዋ። ይኸው ለዚህ ድፍረቱ ቆይ ኧረ ሀና ሳሪ ሀና
መልካሙ ማን ጠፍቶብህ ነው? አታውቃቸውም? እኔም አላውቀው ሰው አታውቃቸውም አልኩህ እኮ። ባይሆን እትዬ ትፈልጋለች። እንሂድና እናውራ። ሀቃቁን ታወሩታላችሁ ዛሬ። ስለ ምን ጉዳይ ከእሷ ጋር የማወራው? ስለ ሟች አባት፣ ስለ መሬቱ፣ ስለ ቤቱ ልታወራ ትፈልጋለች። ምንም የማወራው ነገር የለኝም። ከእሷ ጋር ምንም ማውራትም አልፈልግም። ኧረ ተው አንተ ሰው አደብ ግዛ። ትልቅ ሰው ሲጠራ ቤት ሲልክ ወዴት ነው እንጂ እንዲህ መሆን ጥሩ ነው? ኧረ ተው አንተ ሰው ፈጣሪ ሲወደዋል። እየመከርከኝ ባልሆነ መልካሙ ዞር በል ከፊት አንተ። ኧረ አይ መዳረሻ የሚያምርልህ መስሏል። እንዲህ በትልቅ ሰው እምባ እየተንፈላሰስክ። አይ ሰው መሆን ከንቱ። አረግ እነዚህ ልጆች አሁን የት ገቡ ነው የሚባለው? ሀና፣ ኧረ ሳሪ፣ ኧረ ወይኔ እትዬ ሰው አታረገኝም። ኧረ እነዚህ ልጆች ክፉ አይንካቸው እንጂ እትዬስ አታስገባኝም። ኧረ እንዴ ማን ነው ነጣቂው? እንዲሁ ዝም ብሎ የሰው ሀብትና ንብረት መንጠቅ አለ እንዴ? ማነኝ አለ? እሺ አሁን የት ነው ያላችሁት? አመለ ጥሩ በቃ አስተካክለዋለሁ። ፍርድ ያውቃል። በደንብ ተንሰራፍተ መስፋፋት ጀምረሃል ማለት ነው። ተደራጅተህ ነው የመጣው። ጥሩ እኔም ተደራጅቼ እጠብቃለሁ። ማን እንደሚያሸንፍ እናያለን። ስማ የጌታፍ አጀንዳ ከተቀበረበት ወጥቶ መሄድ ጀምሯል። ያንን አጀንዳ ማን መዝገቡን ገልጦ አቧራውን እንዳራገፈ ማወቅ እፈልጋለሁ። የተለመደው ቦታ አሁን እንገናኝ። ፍጠን። አይጉድ ባዳ የበላው በሶ ይወጣል ደም ጎርሶ ትል ነበር እናቴ። አብሮኝ የበላ የጠጣ ሰው ስሞት ስደፋ ብዬ ጥሩ ጎረቤቶቼ ብዬ ብታመም ያስታምሙኛል ብሞት ይቀብሩኛል ያልኳቸው ዛሬ በቁሜ ችግር ሲገጥመኝ እንደው ምን ሆነሽ ነው? ምንድነው የተፈጠረ? እንደው መግቢያ አጣሽ ወይ? ነይ እስቲ ቡና እናፍላልሽ አንድ ሰው ቢለኝ ሲያዩን ፊታቸውን እየዞሩ ይሄዳሉ። ኧረ እኔ እንዲህ መሆኑን ባውቅ መች መጣ ነበር። ገና ምን አይተሽ እያንዳንዷ ንብረቴን ቆጥረሽ ታስረክብኛለሽ። ሰለሞን ቤት ድረስ መጣ። ናግባ እንጂ እያለፍኩ ነው። በናግባ መልካሙ መጣ። እትዬ ሰለሞን ማለት ይሄ ነው። ልጆቹ የት ሄዱ? የት ሄደው ነው ልጆቹ? ሰለሞን ቅድም ካላገኘሁት ስትይ የነበረው ይኸው ይሄ ነው። ምን አልከኝ? ሰለሞን ማለት ይሄ ነው። ሰለሞን የሚባለው የት አለ? ቅድም ካላገኘሁት ያልሽው ይኸው እኔ ነኝ። ምን አልከኝ? ሰለሞን ማለት እኔ ነኝ። አንተ ነህ ሰለሞን? አዎ። ዋ እትዬ ኧረ እንዴ ልቀቀው! እንዴ አንተ ይሄ አንድ ፍሬ ልጅ ነው ቤቴንና ንብረቴን ሊቀማኝ እየተገለገለ ያለ። ልቀቅ! ወግድ! ዞር በል አንተ ወደዚህ። ዞር በል! ተረጋጊ! ዞር በል! አለቀው! ተረጋጊ! እስቲ ድንጋይ ሊያነሳ ነው። አሳድባትም አንተ። እስቲ ወንድ ዞር በል እያለሁ አሳድባት። ወንድ ነህ አንተ። አንድ ፍሬ ልጅ እሱ። አንተ እኔን ቤት የዘጋኸው የቆለፍከው አንተ ነህ። መሬቴን እንዳይታረስ ብዙ ነገር ያረከው አፈሽን ሞልተሽ ቤቴን ውስጥ ትንሽ አታፍሪም? ነብሰ በላ ምንድን ነው የምትለው አንተ ዱዳ? አፈን ከፍታ አውራ ብያለሁ። ኧረ አንተ ሰው ምንድን ነው የምትለው? እትዬ ላይ ነው ምላስ የምታስረዝበው? እትዬ ምን የምታውቀው ነገር የለም። ለምንድን ነው የማላውቀው? ሁሉን አውቃለሁ። ይሄ ነፍሰ በላ ይኸው ንብረቴን ሊቀማ ይመጣ አውቃለሁ። ዝም ብለው አይጩሁ። በመጮህ ቢሆን ኖሮ እኔ አባቴ ሲሞት የጮኩት ጩኸት ከሬሳነቱ ያስነሳው ነበረ። ይኸው ሐቁ ይሄ ነው። መሬቱም ንብረቱም ቤቱም የኔ ነው። ምን አልከኝ? ኧረ ዲያ እኔ አልደግምም። እኔ ና ወዴት ነው የምትሄደው? ና እኮ ነው የምልህ። ተረጋጊ እትዬ ተረጋጊ። እሱ ዝም ብሎ ነው የሚደነፋው። ነይ ግቢ ወደ ቤት። ሴት ናት ተብዬ ነው አይደል ማንም መጫወቻ አረገኝ። ሀብት ንብረቴን የቆለፉት ሴት ናት ብለው። ተረጋጊ እትዬ ነይ እንግባ። ምን አልከኝ? እንግባ እትዬ ተረጋጊ እንግባ። ኦይ እንዴ ካካስዬ፣ ምን ነው ደነገጥሽ? እንዴት እዚህ ተገኘሽ? ማለቴ እንዴት መጣሽ? ቤቴ እኮ ነው።
እሱማ አዎ። አሃ የጫጉላ ሽርሽር ላይ ነበራችሁ እንዴ? የምን ጫጉላ ሽርሽር ነው ደግሞ? አሁንማ ተመቻችሁ። ያለ ከልካይ ከላይ ቤት ታች ቤት እያላችሁ ነው። ኧረ ካስዬ እንደዚህ አይነት ነገር የለም። አየሁ እኮ በአይኔ በብረቱ። አንቺ ማለቴ እርሱ እንደሚያስቡት እኮ አይደለም። አንቺ በይኝ እንጂ ኧረ ችግር የለም። አልጋይን ተጋራሽ፣ እጣይን ተሻማሽ፣ ችግር የለም ለማለት የፈለግኩት እኔና ጋሼ። አየሁ እኮ በአይኔ በብረቱ። ልትዋሽኝ ነው? እንዴት እንደማስረዳሽ እኔ እንጃ፣ ግን የጋሼ ፍላጎት ሊሆን ይችላል። እኔ ግን አባቴ ከሚያክል ሰውዬ ጋር። ተይ እባክሽ፣ ሲጀመር ምንሽም ሰራተኛ አይመስልም። ሰራተኛ ለመምሰል ቆይ ምን መምሰል አለብኝ? ያ ናቲ አምጥቶ ሲደነቅርሽ መጠርጠር ነበረብኝ። ምኑን ትዬ? ግድ የለም እደርስበታለሁ። እስከዛው ግን አልጋውን ቤቱ የሚመች። እኔ በህይወት እያለሁ ግን ከልጆቼ ቤሳ ቤስቲን አታገኝም። እሺ አዎ ጨርሻለሁ። ስማኝ፣ ይኸው አክስትየው እብድ ነገር ነሽ፣ ነገሮች እንዳይበላሹ። በቃ አሁኑኑ ስራችሁን ጀምሩ። ያው አባትየው እያንዳንዱን ንብረት ተናዞ ማስረከብ አለበት። ሁሉንም ንብረት ለኛ ተናዞ ማለፍ አለበት። ምንም አማራጭ እድል የለውም ነው የምልህ። በጣም ጥሩ። በቃ ይኸው ለኔ የምጠብቀው አንተን ነው። ያው ስማኝ፣ አትጣደፍ። ምንም አይነት ስህተት እንዳይፈጠር የመጨረሻ እድላችን ነው። በቃ እሺ፣ እደውልልሃለሁ። እንዴ አንቺ ቆይ የሆንሽውን ነገር ለምን ደግሞ አትናገሪም? እስኪ ተዋት፣ አልቅስ ያውጣላት። እንዴ ይሄ ደግሞ ቆይ ምኑ ነው የሚወጣላት? አትያትም እንዴ? ለዘመድ እንኳን እንዳይቀር አድርጋ እኮ ነው እንባውን የጨረሰችው። እንዴ አይዞህ፣ ምንም ነገር እንዳታስብ፣ ለአንተ ታስቀርላለች አይደለ እኮ። እሺ ደግሞ ወይ ካልሆነ ለእኛም ንገሪንና አብረን እናልቅስ አይደል? እኛም ይላል እንዴ? ትሰማለህ? ራስን ችለህ ማልቀስ ትችላለህ። እኔ ይላል እንዴት ነው እኛ የምናስነካው እንዴ? አረ ትብቃ። አይታይሽም እንዴ? ኧረ እኔ በጭንቀት ጭንቅላቴ ሊፈነዳ ነው። እሰይ ጎበዞች፣ ጥሩ ይዛችኋል። ዞር በል። ያው ጋሼ እኛ ራሱ እኮ ቀልባችን ተገፉ እኮ ነው። ቆዳ ይገፈፍ። አሜን በል አንተ። አሜን። ይኸውልህ ትልቅ ሰው ሲመረቅ አሜን ነው የሚባለው። ዝቅ ብለህ አሜን። እና የእሷ ቀልብ ለተገፈፈው የአንተ መንከርፈፍ፣ መንበርከክ፣ መደፋት ምን ማለት ነው? እኔ ሲጀምር መጀመሪያ ጀምሮ ተናግሬያለሁ ጋሼ። ተርበለ የናቲን መንፈስ ጋሼ በጥይታቸው ያባሩታል። አልያዙትም ጋሼ? ታባቱ እኔ መች እሱ መጣልኝ እንዴ? የሚመጣ ይምጣብህ። አሜን በል። አንተ የመጣልህ መለጣጠፍ፣ መተቃቀፍ ነው። አጋጣሚውን አገኘህ፣ ዘለህ እንደ ፋርማሲ ባብ ተጠመጠምክባት። እንዴ ጋሼ ቀኑ ሙሉ እኮ የናቲ መንፈስ ግቢውን ሙሉ ሲያሯሩጠን እኮ ነው ናቲ ደርሶ ሄዳል። ሮቤል አዎ የናቲ ርኩስ መንፈስ ጋሼ ይሄን ግቢ ሲያምሰው ሲያተራምሰው፣ ይሄ ምስኪን ልጅ ነው እንደው መጥቶ እንደው ሰይፉን ይዞ መጥቶ ይችል ልጅ ያዳናት። ይሄን የምን ሰይፍ መውጊያ ነው ጋሼ? ሰይፍ አያውቁም እርሶ? አው ያው መንፈሱ እኮ ያው ሰይፍ ስመዘዘላ መሬት እኮ ነው የሚፈጠፈጠው። ማን ያለው? ዳጊ ነው ያለኝ። ዳጊ? እኔ ከመቼ ጀምሮ እንደሞ እንደዚህ ያልኩት? ዳጊ ነገራቸው እንጂ ይፈጠፈጣል አይደል? በጣም ነው የሚጣፍጠው ጋሼ። መች ቀምሰው ይጣፍጣል አለናረፈው።
እንትን ነው ጋሽ የፊደል ግድፈት ነው። አማርኛ ትንሽ ከበድ ይለኛል። ይፈጠፍጣል እኮ ለማለት ብዬ ነው። በይ ነይ አሁን ወደ ቤት እንሂድ። እኔ እና ማንን ነው ነው እዚሁ ታድሪ? አዎ እዚህ ይሻላል። ቆንጆ ይሻላል። ገና ለገና ጅብ ለመደ ተብሎ ከአህያ ጋር አይታሰርም። አቤት ንግግር! የበሳል ሰው ንግግር። አየህ፣ አህያ ለመደ ተብሎ ከጅብ ጋር አይታሰርም። ለምን? ጅቡ አህያውን ቅርጭም አይደለ? አይ ጋሼ፣ እርሶም ሊበሉ ያሰቧትን አህያ አልጋዎት ላይ ያሳደራሉ አይደለ? ማ እኔ ሊበላ ያሰብኩትን አልጋ ላይ የማስረው እሱ ጋሼ፣ እሱ እኮ ነው አህያ። ምን አንተ ይቅርታ ጠይቅ። እንትን ነው ጋሼ፣ ሲወርድ ሲዋረድ የመጣ አባባል። አልሰሙትም ይሆናል። በይኔ አሁን የናቲ መንፈስ ጋሼ። ምን የናቲ መንፈስ እንደዚህ ነው የሚጮህ አይደለ እኮ? አሳየዋለሁ። እኔ ጌታ ዞር በል። ሰሙኛላችሁ? ይህን ሽማግሌ ዛሬ እናሳብዱልሽ። በቃ እዛ ጋር ልብስ አለልሽ፣ ደርብሽ ቶሎ በይ። ምድረ ጅን እናንተን ነበር እዚህ አናታችሁን ማፍረስ። ጋሼ አገኙት? አዎ አግኝቼው ስሜው ጨብጨው ሰላም ተባብለን አደራ ተቀብየው መጣ። እሺ አሁን ልጆቹስ? ውይቴ ቀደም እኮ እዛ አካባቢ ፈልጌ ሳጣቸው ወደዚህ የመጡ መስሎኝ ጭራሽ አልመጡም እንዴ? የምን ወንዝ ነው? ልጆቹ እዛ ድረስ ምን ይሰራሉ? እኔ የት እንደገቡ ምን አውቄ? እንዴት አታውቅም? አሁን ሂድና ፈልግ አምጣልኝ ብያለሁ። የሉም እቴ፣ ጫካ ውስጥም ከወንዝም ወርጄ ያፈላለኳቸው ልጆቹ የሉም። የሉም ማለት ምን ማለት ነው? እሺ የት ሄዱ? እኔ እንጃ፣ እኔ ምን አውቄ እቴ። እኔማ ወደዚህ የመጡ መስሎኝ ነበር። ካልመጡማ እንግዲህ እስካሁን ድረስ እዚህ ነህ እንዴ አንተ ልጅ? ኧረ እንደው ምን ይሻልሃል? ኧረ እንጃ እቴ፣ ከዚህ ቀያ ያልፈለግኩበት ቦታ የለም። ወደ ከተማ ተመልሶ ይሆናል። ምን አልከኝ? እዚህ የሉም። አትልፊ እቴ፣ ነይ አሁን ከቤት እንውጣ። ፀሐዩም ለጤናሽ ይጠቅምሻል። በይ ተነሽ። አረ ስለፈጠረ ጌታቸው በልጆቻችን። ጥሩ ጨዋታ ጀመርሽ፣ ቀጥይ። የምን ጨዋታ? ከኔ ጋር የድብብቆች ጨዋታ ነው የጀመርሽው አይደለም? ጨዋታ አረከው? እኔ የተጫወትኩ አይደለም፣ መብቴን እየጠየቅኩ ነው። ቆይ መብትሽን ከስንትና ስንት ዓመት በኋላ እንዴት አስታወስሽ እባክሽ? ነቃሁ። ስንት ዓመት እንደገረዳ አየኸኝ። እንደ ሰው ሳትቆጥረኝ ኖርኩኝ። በቃኝ። አሁን ማን ሰው ነሽ ብሎ ነገረሽ? ጌታቸው እየቀለድኩ አይደለም። በገዛ አልጋዬ ላይ ከልጅህ እኩያ ከምትሆን ህፃን ልጅ ጋራ አንቺ አረጀሻ፣ ተድበለበልሽ። ቆንጆ ሞልቷል፣ አላየሽም? ጥሩ። ስለዚህ ጥያቄ ይመልስ፣ አለበዚያ ካለበለዚያ ምን? መጪው ጊዜ ይከብዳል፣ ይቅርብህ። አሃ፣ ከጀርባሽ ፍርድ ያውቃል አለ ማለት ነው። ያቺ እንዳትሄድ እንዳትበር ያስካት ካስዬ አሁን መብረርም መሮጥም ትችላለች። ማ? አሃ፣ ይሄንን የነገረሽ? አስብበት፣ ጊዜ ሰጥቻለሁ። ሄሎ ካስዬ፣ እኔ ላይ ስልክ ዘጋሽ ካስዬ? የደወሉላቸውን ደንበኛ ማግኘት አይችሉም። እውነትም ነቅተሻል ማለት ነው። እናያለን።
አንተ ደግሞ ግድልኝ እስኪ ዞር በል። አረ ጌታችሁ፣ አረ ጉድ፣ አረ ጉዴ! ልጆችን እንደው ምንድነው የበላብኝ? አይ ጉድ፣ አይ ጉዴ፣ አይ ጉዴ፣ አይ ጌታቸው ጉድህን አልሰማ። አረ ልጆቼ የት ነው ያላችሁ? አረ ልጆቼ የት ነው ያላችሁ? አይ ወይኔ! እዚህ እኔ መጥቻለሁ። አትልፊ፣ የሉም እዚህ። እንዴ ተገኙ ነው ያልከኝ? እሰይ! የት ተገኙ? አረ እትዬ እኔ ያገኟቸው አላልኩም፣ የሉም ምን ያልኩት። የሉም? የት ሄዱ? የት ነው የሰደድካቸው አንተ? አረ እኔ አላየሁም እትዬ። እንደው አደራ እያልኩ ምን ነው እናቴ፣ ምን ነው እንደው አደራ ታስበላኝ። አይ ጉዴ! እኔ ምን ላድርግ እትዬ? ያቺያና አልፈልግህም ዞር በልልኝ አለችኝ። እሺ አልኩ። ሳሮን እንደማብረን የሰደድናት። ለምን ከተማ አትደውይም እትዬ? ምናልባት እኮ አባታቸው ጋር ሄደው ይሆናል። በቃ አትጮህብኝ ብያለሁ። ምን ይጮህብኛል? አምጣ ስልኬ። ስልኬ የት ነው ያለ? ቤት መሰለኝ። የለም እኮ እዚህ እትዬ። እንዴ አንተ ማን ቤት ነው የሄዱት? ነግረው ነበር እንዴ? አረ እንደዛ አላልኩም እትዬ። ሞባይሊቷ ከቤት ናት ነው ያልኩት። ተው ተው መልካሙ ተው። ስንት ጊዜ ነው ጆሮዬ ላይ አትጮህብኝ ብዬ ነገር? ጆሮዬ ልታደነቁረው ነው እንዴ አንተ? ይቅርታ እትዬ። በቃ እኔ ወደ ቤት ሂጂ አንቺ። ልጆቹን ሳላገኝ እንዴት ብዬ እገባለሁ? አንተ ምን አለብህ እናት አለም፣ ሀሳብ የለብህ። እኔ እፈልጋችኋለሁ፣ አንቺ ሂጂ እትዬ። ግድ የለም ይኸውልህ፣ በዚህም ናማ አብረን እንሂድና እንደው በዛ ውስጥ ለውስጥ እስቲ እንያቸው እየተጫወቱ ከሆነ። በይ ሂጂ እትዬ፣ እኔ እፈልጋችኋለሁ። ሂጂ በይ። በል እንግዲያማ አደራ አደራ። በይ ሂጂ። እሄዳለሁ እኔ ግን አደራ አደራ። በዛ ፈልግና ቶሎ እኔ እደውልለታለሁ። አይ እንደው ጉድ እኮ ነው የሆንኩት እናንተ። እኔ የምለው ግን ቆይ ምንድን ነው እንደ ውሃ ቀጂ ሰፈር የሚያመላለስሽ? አይ የድሮ ሰው ውሃ ቦኖ ምናምን ንግግራችሁ ራሱ የድሮ ሰው። እሺ የኛ ዘመናዊ ሴት ወይዬ። እሺ ምንድነው ሰፈር የሚያመላለስሽ? አሁን የዘመኑ ልጅ የኛ ጊዜ ልጅ መሰልክ። እንዴት የዘመኑ ቋንቋን ተናገርካ? እሺ ምንድነው የዘመኑ ቋንቋ? በሰፈርሽ፣ ሰፈሬ፣ አጥሬ፣ ክልሌ ምናምን። በያሳፍሽና ሰምኛለሽ። ይሄ ሰፈር ምን ማለቴ ይሄ ከተማ ከፖለቲካ የጸዳ ከተማ ነው። አታነካኪ። ትቀልዳለች እንዴ? በገዛ ፈሴ አስሜ መቀስቀስ ያለች። አንተ እንደ ትልቅ ሰው ንግግር። አንቺንም እኮ ላብስልሽ ብዬ ነው። ላብስል ብለህ እንዳታሳረረው። ይኸውልሽ እያየን ገልበጥ እናደርግሻለን፣ እናወጣሻለን። ምንም ችግር የለም። ያቺን ሲኒ እያየህ ነው የምትጠረቁላት ወይስ የምትነበይላት? ትንቢት ነው። ይኸውልሽ ኮከብ መቁጠር ማለት ጥበብ ነው፣ ትልቅ ጥበብ ነው። ማንም ተነስቶ መቁጠር አይችልም። አደራ እዚህ አቁመኸኝ ያን ሁሉ ኮከብ ልትቆጥር ባልሆነ። ለምን አስቆምሻለሁ? አስቀምጥሻለሁ። አስቀምጠኛ። ነይ ቼቼላ አንቺ ማንም እንዳለሽ አንቺ እንዴት ነው ባንዴ ወጣሽ? ሰምኛለሽ። ይኸውልሽ አህያ ብዬ ልጠራሽ ነበር፣ ግን ደግሞ በስምሽ መጥራት ነው። ያው መኪና ሹፌሩ ነው የሚለያት። ሾረነልሽ ወረጅ ተመችቶኝ ነበር። አይ አፍሪካዊ በቃ ከወጣችሁ መውረድ አትፈልጉም አይደል? ፖለቲካ ልታስው አላውራት እያሳሳቅሽ ምናምን ነገር ህግ ልታነካክ አልነካካ። እዛው ራስህን ቻል። መሸምጠጥማ ይግላችሁ ነው። ሰምኛለሽ። አሁን ቡናውን ትፈጭልኛለሽ? ማን ነው ትቆይልኛለሽ ብዬ ነበር። ትጋብዥኛለሽ ወይስ? ለመፍጨትም ለማስፈጨትም እኛ ዘብ ቆመናል። ለማንኛውም ና እንሂድ። ይቅር በለኝ ፈጣሪ ሆይ። ሰዎች ናቸው እንዲህ እንደሆነ የሚያደርጉኝ። የሰው ክፋት ከአቅሜ በላይ ነው። ሰለሞን እኔ አሁን ከአንተ ጋር መጣላት አልፈልግም።